ዘይነባ ሞላ ከ8 ወራት በፊት ልጇን በሰላም ትገላገላለች። ይሁንና ህፃኗ ከተወለደችበት ሰዓት ጀምሮ ጡት ለመጥባት መቸገርና እረፍት የሌለው ለቅሶ እናት ትመለከታለች። በዚህም ወደ ጤና ተቋም ወስዳት በተደረገላት ምርመራ የልብ ክፍተትና ጥበት እንዳለባት የጤና ባለሙያዎች ይነግሯታል። ስንሄድ 4 ቀን ፒአርሲ ነው እዛ ተኛች። የሙቀት ክፍል ወደ ውዳሴ እነሱ ወስደው ኢኮ ሲሰራ ክፍተትና ጥበት ያሳያል። 2 ክፍተትና 1 ጥበት። እንደዚህ ስትተነፍስ ወደ ላይ ነው የምትተነፍሰው። ቶሎ ነው የምትተነፍሰው። በቃ ጡቱ 1 ወር ያክል አይረጋላትም ነበር ስጣላ። ቀስ እያለች ሄዱ እየተስተካከለ ይደረጋል። በሀገራችን የልብ ቀዶ ሕክምናን ማግኘት ቀላል አይደለም። ለአመታት ወረፋ መጠበቅ ይጠይቃል። ይሁንና የዘይነባ ልጅ በተደረገላት ምርመራ ቀላል ከሚባሉት የልብ ችግሮች ውስጥ በመሆኑ ከወራት በኋላ የልብ ቀዶ ሕክምናን አግኝታለች። የልጇ የጤና ችግር ሲፈትናት የቆየችው እናት ልጇ ከቀዶ ሕክምና በኋላ በአግባቡ ጡት መሳብ መቻሏንና እናት ተስፋዋ እንደለመለመ ታነሳለች። በጣም ነው ደስ ያለኝ። አሁን ላይ ደህና ናት፣ ለውጥ አላት። ጡት እንኳን እንደዚህ ይዛ አትጠባም ነበረ። እንደዚህ ትይዘዋለች፣ ትለቀዋለች። በስርዓቱ አጠባም፣ አተኛም እንቅልፍ። አሁን ላይ እያውቁ ስለምቢያማት ከተኛለች አልፎ አልፎ ደህና ናት ብቻ። የኢትዮጵያ ልብ ሕክምና ማዕከል ባለፉት 6 ወራት ብቻ በተመላላሽ ክፍል 5700 ታካሚዎች ሕክምና ማግኘታቸውን የማዕከሉ የሕክምና ክፍል ዳይሬክተር ዶክተር አብዱ እንድሪስ ይናገራሉ። ከተመላላሽ ታካሚዎች ውስጥ 700 የሚሆኑት አዳዲስ ታካሚዎች እንደሆኑ ነው የጠቆሙት። ከነዚህ ውስጥ 365 የሚሆኑት ደግሞ የቀዶ ሕክምና ማግኘት መቻላቸውን ያብራራሉ። በዋናነት 365 ታካሚዎች ልብ ተከፍቶ በሚሰራ ኦፕሬሽን እና ልብ ሳይከፈት በሚሰራ ኦፕሬሽን ህክምና አግኝተዋል። ከነዚህ ውስጥ 196ቱ ልብ ሳይከፈት በሚሰራ ቴክኖሎጂ የታከሙ ሲሆን 166ቱ ደግሞ ልብ ተከፍቶ በሚሰራ ታክሟል። ባለፉት 6 ወራት ማዕከሉ በመደበኛነት ከሚሰራቸው ቀዶ ህክምናዎች በተጨማሪ ከተለያዩ ሀገራት የሚመጡ በጎ ፈቃደኛ ሐኪሞች ለ6 ጊዜ ቀዶ ህክምና ማድረጋቸውም ተነስቷል። እነዚህ ፓርትነሮቻችን ከኢንግላንድ፣ ከጣሊያን፣ ከእስራኤል እና ከህንድ የመጡ ናቸው። እስካሁን ሌሎችም አሉን፣ ከሳውዲ አረቢያም አሉ፣ ከአሜሪካም አሉ። በአመት ውስጥ በሚመጣ ፕሮግራም እየመጡ ህክምና ሰጥተው ይሄዳሉ። በአመት አንዴ ወይ ሁለቴ እየመጡ እንዲሰሩ ነው። ከአንዳንዶቹ ጋር በተለይ አሁን አሜሪካ ካለው እንደ ግሎባል ሄልት ኬር ጋር በተያያዘ ደግሞ የሰው ኃይል በማሰልጠን ላይ አትኩረን እንሰራለን ማለት ነው እና ከስር በተለያየ የልብ ህክምና ዘርፍ ያሉ ባለሙያዎችን ሐኪሞችን አገር ውስጥም ውጭም እናሰለጥናለን እና በዚህ በኩል ትልቁን እርዳታ የሚያደርግልን ያ ተቋም ነው። ማዕከሉ ውስብስብ የልብ ችግር ያለባቸው ታካሚዎችም ወደ ውጭ ተልከው ቀዶ ህክምና እንዲያገኙ ያደርጋል። በዚህም ማዕከሉ ባመቻቸው እድል ህክምና ያገኙ ታካሚዎችም መኖራቸው ተነግሯል። እዚህ ማሽኑም ካለመገኘቱ አንጻር የውጭ ህክምና የሚፈልጉ ህፃናትን ወደ ተለያዩ ሀገሮች ልከን አሳክመናል። ወደ 22 አካባቢ ህፃናት በዚህ 6 ወር ውስጥ እስራኤል፣ ህንድ፣ ኢንግላንድ እና ጣሊያን ተልከው ህክምና አግኝተው የተሳካ ህክምና አግኝተው ተመልሰው መጥተው እዚህ አሁን ቋሚ ክትትል እያደረጉ ይገኛሉ። የኢትዮጵያ የልብ ህክምና ማዕከል በነፃ አገልግሎት የሚሰጥ ብቸኛ ማዕከል ነው። ይሁንና ማዕከሉ ባለው አቅምና የቀዶ ህክምና መሳሪያዎች ውድነት ጋር ተያይዞ ህክምናውን ከሚፈልጉ ታካሚዎች አንጻር በሚፈልገው ልክ ተደራሽ መሆን ግን አልተቻለውም። የቁሳቁስ እጥረቱ ቤቱን በጣም ይፈትነዋል። እንዳልኩሽ ይሄን ሁሉ ስንሰራ አሁንም ከዚህ በላይ መስራት ይችላል። ቤቱ ብዙ ባለሙያዎችን አሰልጥኗል። ያሉት ባለሙያዎች ያሉት ቋሚ ማሽኖች ከዚህ በላይ እንድንሰራ ያስችሉናል። ግን አቅማችንን የሚገድበው አላቂ ቁሳቁሶች ናቸው እና ይሄ አንዱ ቻሌንጅ ነው። በተጨማሪም የማሽንም ችግር አለብን። አብዛኞቹ ትልልቅ ማሽኖች በዶኔሽን የመጡ ናቸው። እነዚህ ፓርትነሮቻችን ውጭ ያሉ አጋር ድርጅቶች ዶኔት ያደረጉን ናቸው። ዶኔት ሲያደርጉን አዳዲስ ማሽን አይደለም ዶኔት የሚያደርጉን
እዛ ተጠቅመውባቸው አዲስ ሲገዙ ወይም በሌላ ምክንያት የሚሰጡ ነው። በየጊዜው ይበላሻሉ፣ ሜንቴናንስ አለው። እሱም ብቻ አይደለም፣ ኦፕሬሽን ካንስል የምናደርግበት ጊዜ ይኖራል ያኛው ሜንቴን እስኪደረግ ድረስ እና እንደዚህ አይነት ቻሌንጆች አሉ። ያው ከዚህ ሁሉ ፈተና ጋር እንግዲህ ስራችን እየሰራን ነው። በየዕለቱ ደግሞ አዳዲስ ታካሚዎች እንቀበላለን ከየቦታው ከየሆስፒታሉ የሚመጡትን እና እኛ የምንሰጠው አገልግሎትና ፍላጎቱ ጋር ግን ንጽጽር ሲወሰድ ገና ብዙ የሚቀር። በእርግጥ ጥናትም የሚያሳየው እንዲህ አይነት ሆስፒታል ቢያንስ ወደ 24-25 ያስፈልጋል ኢትዮጵያ ውስጥ አሁን ካለን የህዝብ ብዛት ቁጥር አንጻር ማለት ነው። እኛ በተለይ ለህፃናት ይሄ ብቻ ነው ያለው እና በጥራትም በይዘትም በቁጥርም ብዙ መስራት ይጠበቅብናል ማለት ነው። በማዕከሉ አሁንም ቢሆን 8000 የሚሆኑ ታካሚዎች ወረፋ በመጠባበቅ ላይ ይገኛሉ። ለዚህም በ6710 ላይ ኦኬ በማለት ለማዕከሉ ህብረተሰቡ ድጋፉን አጠናክሮ እንዲቀጥል ጥሪ ቀርቧል።